ጤና ይስጥልን። በሰሜን ለንደን ትልቅ ነገር ተሰምቷል። መቼም የአርሰናል ደጋፊዎች ከሚያስደስቷቸው ትልልቅ ጉዳዮች ይሄኛው አንዱ መሆኑ አያጠራጥርም። በብሩኖ ጊማሬሽ ዝውውር ላይ የነበረው የአርሰናልና የኒውካስትል ዩናይትድ ቋጠሮ ተፈቷል። ከብዙ ድርድር በኋላ ብራዚላዊ የአማካይ ስፍራ እግር ኳሰኛ መድፈኞቹን መቀላቀሉ ተረጋግጧል። ጊማሬሽ በአርሰናል ቤት ሚናው እስከምን ድረስ ሊሆን ይችላል? የተጫዋቹ ብቃትና እስካሁን የመጣበት መንገድ ምን ይመስላል? ሚኬል አርቴታስ እንዴት ሊጠቀምበት አስቧል? የሚሉትን ጉዳዮች ልነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። እንግዲህ መድፈኞቹ የአማካይ ክፍላቸውን ለማጠናከር በማሰብ የብራዚል ብሔራዊ ቡድንና የኒውካስትል ድንቅ ተጫዋች የሆነውን ብሩኖ ጊማሬሽን ለማስፈረም የተጓዙበት መንገድ ኮራ ቀብረር ጀነን ያለና እርግጠኝነት የተሞላበት ነበር ማለት ይቻላል። የመጀመሪያዎቹ የ55 እና 65 ሚሊዮን ፓውንድ የዝውውር ጥያቄዎችም የቀረቡት በወኪሎችና በደላሎች በኩል እንደነበር ይታወሳል። እነዚህ ጥያቄዎች ውድቅ ከተደረጉም በኋላም አርሰናሎች ነገሩን በቀስታ ነበር ሲያስኬዱት የነበረው። ይህን ተከትሎም ኒውካስትሎች ወይ የምንፈልገውን ገንዘብ ፊት ለፊት አቅርቡ ካልሆነ ተውን እስከ ማለት ደርሰው እንደነበር ይታወሳል። ይህ የአርሰናል አካሄድ አንድም ተጫዋቹ ወደ አርሰናል መዛወር እንደሚፈልግ መናገሩን ተከትሎ የተጫዋቹን ልብ ሙሉ በሙሉ በማግኘታቸው፣ በሌላ በኩል ደግሞ ተጫዋቹ ለኒውካስትል አመራሮች መልቀቅ አለብኝ የሚለውን ውሳኔውን አስረግጦ መናገሩ የሚፈጠረውን ወይም የፈጠረውን ጫና ተከትሎ ሊሆን ይችላል። የሆነ ሆኖ እንግዲህ አርሰናሎች በላይም ሆነ በታች እንግዲህ ወጥተው ወርደው ተጫዋቹን የግላቸው ማድረግ ችለዋል። የኒውካስትል አሰልጣኝ ኤዲ ሃው መልቀቅም ከብሩኖ ጊማሬሽ መልቀቅ ጋር የሚገናኝ ነው ተብሏል። አሁን የአርሰናል የመሃል ሜዳ እጅግ አስፈሪ ነው የሚሆነው ማለት ይቻላል። ራይስ አለ፣ ኦዲጋርድ፣ ጊማሬሽ፣ ሜሪኖ፣ ዙቢመንዲ፣ ኢዜ እንዲሁም ሃቨርትዝ አለ፣ እነ ኖርጋርድ፣ እነ ስኬሊ፣ ኖዋኔሪ ብዙ ነው የአርሰናል የመሃል ሜዳ ክፍል ያለው ተጫዋች እና እስኪ አስቡት እንግዲህ ምን አይነት ተአምር ልናይ እንደምንችል አርሰናል በእነዚህን ሁሉ ኮከብ ተጫዋቾች ይዞ ማለት ነው። ለማንኛውም እስኪ ጊማሬሽ ምን ሊጨምር ይችላል የአርሰናል ስብስብ ላይ መካተቱ የሚለውን እንመልከት። ብሩኖ ጊማሬሽ በአርሰናል የአማካይ ስፍራ ላይ ሲሰለፍ ቡድኑ ላይ ከፍተኛ ጥራትና ልዩ የጨዋታ አቅም ሊጨምር እንደሚችል ምንም ጥርጥር የለውም። ከአርሰናል ያጨዋወት ስልት ወይም ደግሞ የሚካኤል አርቴታ ሲስተም አንጻር ሲታይ ብሩኖ ጊማሬሽ ሊያበረክተው የሚችለው ተጽዕኖ አዎንታዊና ብዙ ነው ማለት ይቻላል። አንደኛ የጨዋታ ግንባታና የኳስ የማሰራጨት ብቃቱ ከፍተኛ ነው። ይህ ተጫዋች ብሩኖ እንግዲህ ከተከላካይ መስመር ኳስ ተቀብሎ ወደ አጥቂ ክፍል በማሸጋገር ረገድ በፕሪሚየር ሊጉ ከሚገኙ ምርጥ አማካዮች አንዱ ነው ማለት ይቻላል። ከአጭር የኳስ ቅብብል እስከ ረጃጅም ተሻጋሪ ኳሶች ድረስ በከፍተኛ ጥራት የማሰራጨት ችሎታ ያለው እግር ኳሰኛ ነው። ደግሞ አርሰናል በተጋጣሚ ቡድኖች በኩል በተለይ ዝግ ተከላካይ ባላቸው ቡድኖችን ሲገጥም የሚያጋጥመውን መሰናክል ለመስበር እጅግ ይረዳዋል ተብሎ ይታሰባል። ሁለተኛ ከዴክላን ራይስ እና ማርቲን ኦዲጋርድ ጋር የሚፈጥረው ጥምረት ምን ሊሆን ይችላል የሚለው ነው እንግዲህ አንዱ የሚጠበቀው። ዴክላን ራይስ በጉልበቱ፣ በመከላከል ብቃቱ፣ ሽፋኑ እንዲሁም ደግሞ ወደፊት በመሄድ የሚታወቅ ተጫዋች ነው። ብሩኖ ደግሞ ቁጥር 6 ላይ ሆኖ ሲጫወት ራይስ የበለጠ ነፃነት አግኝቶ ቁጥር 8 ላይ እንዲጫወት እድል ይሰጠዋል። ይህም የመሃል ክፍሉን በጣም ጠንካራና ሚዛናዊ ለማድረግ ያግዛል ተብሎ ይታሰባል። አስፈሪና የማይሰበር የአማካይ ክፍል እንዲኖረውም አርሰናል በእጅጉ ያግዘዋል። ከኦዲጋርድ ጋርም እንደዚሁ የሚኖረው ጥምረት ይጠበቃል። ብሩኖ ከኋላ ሆኖ ኳስ ወደፊት በሚገባ ስለሚያሻግር ኦዲጋርድ በአጥቂ ክፍሉ አቅራቢያ ክፍተቶችን ተጠቅሞ አደገኛ ኳሶችን ወደ ጎል እንዲሞክር ወይም ደግሞ እንዲያመቻች ለጎል የሚሆን ማለት ነው ያስችለዋል ተብሎ ይታሰባል። እንግዲህ ይህ ማለት ደግሞ ጎል ዘነበ ወይም አርሰናል የሚፈልገውን ጎል አገኘ ማለት ነው እና ሚናው ብዙ ነው። ሶስተኛው በአካል ብቃትና በመከላከል ረገድ የሚሰጠው ጥንካሬ ብሩኖ ጊማሬሽ ከፍ ያለ ይሆናል የሚል ነው። ብሩኖ እንግዲህ የላቲን አሜሪካን አይነት ጠንካራ የሜዳ ላይ ተዋጊነት ባህሪ ያለው ተጫዋች ነው። ኳስ ለመንጠቅ፣ ሁለተኛ ኳሶችን ለመቆጣጠርና የተቃራኒ ቡድን ማጥቃትን ገና ከመነሻው ለማቋረጥ ወደኋላ የማይል ተጫዋች መሆኑ ይታወቃል። ታታሪ እግር ኳሰኛም ነው። የተቃራኒ ቡድን ተጫዋች ጫና ሲያደርጉበት እንኳን ኳስ በቀላሉ የመጠበቅና ሰብሮ የመውጣት አቅሙ ከፍተኛ ነውና በዚህ በኩልም ያግዛል ተብሎ ይታሰባል። አራተኛው የአመራርነትና የማሸነፍ ስነ ልቦና ያለው ተጫዋች መሆኑ ነው። ብሩኖ ጊማሬሽ በሜዳ ውስጥ ከፍተኛ ተነሳሽነትና የቡድን መሪነት ስሜት የሚያሳይ ተጫዋች ነው። በኒውካስትል ዩናይትድ ቤትም እንግዲህ የቡድኑ አምበል ነው። ለዛም ነው ኤዲ ሃው እሱ ከሄደ እኔም ምን ያስቀምጠኛል በሚል እንግዲህ ለመልቀቅ ያነሳሳቸው ተብሏል። አርሰናል ለዋንጫ በሚያደርገው ትግል ታዲያ እንደዚህ አይነት ጠንካራ ስነ ልቦና ያላቸው ተጫዋቾች መኖራቸው ትልቅ ጥቅም እንዳለው ነው የሚታመነው።
ብሩኖ ጊማሬሽ በአርሰናል ለአጥቂዎች ምን ሚና ሊኖረው ይችላል የሚል ሀሳብም እስኪ በባለሙያዎች የሚሰጥ አለና እሱን ብናይ ብሩኖ ጊማሬሽ በአርሰናል አማካይ መስመር ላይ ሲሰለፍ ለፊት አጥቂዎችና ለክንፍ አጥቂዎች ጨዋታውን የማመቻቸትና የጎል እድሎችን የመፍጠር ትልቅ ሚና ይኖረዋል ተብሎ ይታሰባል። አንደኛው ከጥልቅ ቦታ አደገኛ ኳሶችን መስበር መቻል ነው። ብሩኖ ከተከላካይ ፊት ሆኖ የተቃራኒ ቡድን ተከላካዮች ከጀርባ የሚተውትን ክፍተት በመመልከት አደገኛ ኳሶችን የማሻገር ልዩ ብቃት ያለው ተጫዋች ነው። ይህ ደግሞ በፍጥነት ተከላካይ ሰብረው ለሚገቡ አጥቂዎች ትልቅ እድል ይሆናል ማለት ለነ ቪክቶሪ ኩሬሽ አይነት ማለት ነው። ኳስ ከነጠቀም በኋላ የተጫዋች በኋላ ወዲያውኑ ወደፊት ወደሚገኙ አጥቂዎች በማድረስ በኩል ቡድኑ በፈጣን መልሶ ማጥቃት ግብ እንዲያስቆጥር የማመቻቸት ከፍተኛ አቅም እንዳለው ሜዳ ላይ አይተናል እና ይህ ለአርሰናል ይጠቅመዋል የሚል አስተያየት አለ። ሁለተኛው ጉዳይ የአጥቂዎችን ጫናና ትኩረት መቀነስ ይችላል ነው። ብሩኖ ጊማሬሽ ተቃራኒ ተጫዋቾች ተጭነውት እንኳን ኳስ በቀላሉ አይነጠቅም ተብሎ ነው የሚገለጸው። በዚህ ምክንያት የተቃራኒ ቡድን አማካዮችና ተከላካዮች እሱን ለማስጣል ሲመጡ ከፊት ለሚገኙት አጥቂዎች ሰፊ ክፍተት ወይም ስፔስ ይፈጥራል ተብሎ ይታሰባል። ይህ የጎል ምንጭነት ነው ተብሎ ነው የሚነገረው። ብሩኖ እንግዲህ ኳስ የማሰራጨቱን ኃላፊነት በከፊል ስለሚወስድ ማርቲን ኦዲጋርድ ከተከላካይ መስመር ይልቅ ወደ አጥቂ ሳጥን ቀረብ ብሎ ለአጥቂዎች የመጨረሻዋን የግብ ኳስ እንዲሰጥ ወይም አሲስት እንዲያደርግ ወይም ደግሞ ራሱ እንዲያገባ እድል ይሆናል ተብሎ ይታሰባል። በሶስተኛ ደረጃ ረጃጅምና ተሻጋሪ ኳሶችን ማመቻቸት ላይ ብሩኖ ጊማሬሽ ጥሩ ነው የሚል ሀሳብ አለ። የክንፍ አጥቂዎችን ከአንድ ለአንድ ግንኙነት ከዚህ ጋር የማገናኘት ሚናም አለው እና ብሩኖ ጨዋታውን ከአንድ በኩል ወደ ሌላኛው የሜዳ ክፍል በረጃጅም ተሻጋሪ ኳሶች የመቀየር ከፍተኛ ችሎታ እንዳለ ይነገርለታል። ይህም እንደ ቡካዮ ሳካ ያሉ የክንፍ አጥቂዎች ኳስ ሲደርሳቸው ከተቃራኒ ክንፍ ተከላካይ ጋር ብቻቸውን ወይም አንድ ለአንድ ተገናኝተው የግብ ዕድል እንዲፈጥሩ መልካም ነገር ይሆናል ተብሎ ይታሰባል። አራተኛ ደረጃ ብሩኖ ኳስ ወዲያውኑ በመንጠቅ ማጥቃትን ማስቀጠል ያስችላል ተብሎ ይታሰባል። አርሰናል እንግዲህ በሳጥን አካባቢ ኳስ ሲያጣ ብሩኖ ጊማሬሽ የላቀ የትግል ባህሪ ስላለውና ሁለተኛ ኳሶችን ደግሞ የማሸነፍ አቅሙ የተቃራኒ ቡድን መልሶ ማጥቃትን ወዲያውኑ ያከሽፋልና ይህን ያግዛል አርሰናል። ይህም ደግሞ ሲሆን አጥቂዎች ወደኋላ ብዙ ሳይመለሱ እዛው አጥቂ ክፍል ላይ እንደገና ኳስ አግኝተው ተደጋጋሚ የማጥቃት ሙከራዎችን እንዲያደርጉ እንዲሸነዝሩ እድል ይፈጥራል ተብሎ ይታሰባል። በአምስተኛ ደረጃ ብሩኖ ራሱ ወደ ሳጥን በመግባት ግብ ማስቆጠርና ቦታዎችን መለዋወጥ የሚችል ተጫዋችም ነው። እንግዲህ በኒውካስትል እያለም እንደምናውቀው አጥቂዎች ተከላካዮችን ስበው ወደ ውጭ ሲወጡ እሱ ያልተጠበቀ ሩጫ በማድረግ ወይም በመስፈንጠር ወደ ተቃራኒ የግብ ሳጥን በመግባትም ጎሎችን የሚያገባ ተጫዋች ነው። ይህን በአጥቂዎች ላይ የሚወድቀውን የግብ ማስቆጠር ጫና ይጋራል ወይም ይቀንሳልና ይህ ቀላል አይደለም። ሌላው ደግሞ የብሩኖ ጊማሬሽ ብቃት በተንታኞችና በሚዲያዎች ብዙ የተነገረለት ነው በነገራችን ላይና እሱንም እናየው። ኒውካስትል ዩናይትድ እና የብራዚል ብሔራዊ ቡድን የመሃል ሜዳ ሞተር ተብሎ የሚጠቀሰው ይኸው ብሩኖ ጊማሬሽ በአሁኑ ወቅት በዓለም እግር ኳስ ውስጥ ከሚገኙ በጣም የተሟሉና ተጽዕኖ ፈጣሪ አማካዮች አንዱ እንደሆነ በእግር ኳስ ተንታኞች ተነግሯል። አሰልጣኞች፣ ታዋቂ ስፖርት ሚዲያ ሰዎችም ይህንን በተለያየ መልኩ ገልጸውታል። አንደኛው የመሃል ሜዳው ኮንዳክተር እያሉ ይገልጹታል። ብዙ ተንታኞች ብሩኖ ጊማሬሽን የቡድኑ ልብና የጨዋታ አቅጣጫ መሪ አድርገው ነው እየገለጹት የሚገኘው። በሜዳ ውስጥ ኳስ በእግሩ ስር ስትገባ ጨዋታው ረጋ ይላል ብለው ይናገራሉ። የጨዋታውን ፍጥነት የመቆጣጠር የማፍጠን እንዲሁም ደግሞ የማስቆም አስደናቂ ጥበብ ያለው ተጫዋች እንደሆነ ነግረውለታል። ሚዲያዎች እሱን እንግዲህ ኳስን በእግሩ ስር አድርጎ በጥበብ የሚስል አርቲስት እስከማለት ደርሰውለታል። እንግዲህ የተቃራኒ ቡድን ተጫዋቾች ተጋፍተውት እንኳን ኳሷን ሳይረበሽ በጥራት የሚያወጣበት ብቃቱ አስማታዊ እንዲባል ያደረገው ስለመሆኑ ነው እንግዲህ ተንታኞች የሚገልጹት። ሁለተኛው ጉዳይ የላቲን አሜሪካ ፍጥነትንና የአውሮፓ ታክቲክን አንድ ላይ ሰብስቦ የያዘ ነው በሚል ይነገርለታል። እንደ ሪዮ ፈርዲናንድ እና ጄሚ ካራገር ያሉ የቀድሞ ተጫዋቾች እና የአሁን ተንታኞች የብሩኖ ልዩ ባህሪ ሲያሞግሱት ብሩኖ የሁለት የተለያዩ ዓለሞች ውህድ ነው ብለው ነው የሚገልጹት። በላቲን አሜሪካ እንግዲህ የጋለ ፍላጎት ኳስ ለመንጠቅ የሚታገል ተዋጊ አይነት ተጫዋች ነው። በሌላ በኩል ደግሞ በአውሮፓውያን የታክቲክን ብስለትን ኳስን በጥራት የማሰራጨት አእምሮን ያለው ተጫዋች ነው ሲሉ ይገልጹታል። የስፖርት ጋዜጠኞች
የማይሰበር ብረት እያሉም ይናገሩለታል። የተሟላ ዘመናዊ አማካኝ በማለት ነው የሚጠሩት። የመከላከል ሽፋኑ ጥንካሬና የማጥቃት አስተዋጽኦ እኩል ሚዛናዊ በመሆኑ በሜዳ ላይ ሁለንተናዊ የበላይነት ያለው እግር ኳሰኛ ነው እየተባለ ይሞገሳል። በሶስተኛ ደረጃ የአመራርነትና የማሸነፍ መንፈስ ተምሳሌ ተደርጎ ይወሰዳል። የኒውካስትል ዩናይትድ አሰልጣኝ ኤዲ ሃው የቀድሞ ማለታችን ነው አሁን ለቀዋል ወይም መልቀቃቸው ተረጋግጧል እና ሌሎች ተንታኞች እንደሚናገሩት ብሩኖ በሜዳ ላይ ሲኖር የቡድኑ አጠቃላይ በራስ መተማመን በከፍተኛ ሁኔታ ይጨምራል። እያንዳንዱን ስህተት ለማስተካከል የሚሮጥ ባልደረቦቹን የሚያነሳሳና በወሳኝ ሰዓት ጨዋታዎችን የመቀየር ችሎታ ያለው የመሪ ባህሪ የተላበሰ ተጫዋች መሆኑ ነው የሚነገርለት። ሚዲያዎች ቡድኑን በትከሻው ላይ ተሸክሞ የሚጓዝ ኃይል ያለው በማለትም ያወድሱታል። ብሩኖ ጊማሬሽን የጨዋታው ውጤት አስቸጋሪ በሚሆንበት ጊዜ እንኳን በራሱ ተነሳሽነት ግቦችን በማስቆጠር ወይም ደግሞ ድንቅ የግብ ኳሶችን በመፍጠር የጨዋታን አቅጣጫ የመቀየር ወሳኝ ተጫዋች እንደሆነ ያስመሰከረ ነው ሲሉ ገልጸውታል እና አርሰናል ከፍ ያለ አቅም ነው የጨመረው ወደ ስብስቡ ተብሎ ይታሰባል። ጊማሬሽ እንግዲህ በኒውካስትል ቤት በደጋፊውና በክለቡ ዘንድ ተወዳጅ ተጫዋች ነበር ማለት ይቻላል። እንደ አንድ ተጫዋች ብቻ ሳይሆን የክለቡ የመነሳት ምልክት ተደርጎ ነው በኒውካስትል ሲቆጠር የነበረው። ኒውካስትል ዩናይትድ በአዲስ ባለቤቶች ከተገዛ በኋላ ብሩኖ ጊማሬሽ በ2022 የመጀመሪያው ትልቅና ስም ያለው ዝውውር ነበረ ያደረገው። ክለቡ ከነበረበት የመውረድ ስጋት ባለበት ወቅት በዚያ ወቅት ሌሎች ትልልቅ የአውሮፓ ክለቦችን ትቶ ወደ ኒውካስትል መምጣቱ በደጋፊዎች ዘንድ ትልቅ አክብሮት እንዲኖረው የተጀመረበት ነው ማለት ይቻላል። እሱ ከመጣ በኋላ ወደ ኒውካስትል የቡድኑ አጠቃላይ የጨዋታ ደረጃና ውጤት በመቀየሩ የክለቡ አዲስ ዘመን መሪ ሆኗል እስከመባል በደጋፊዎች ዘንድ ሲቆጠር ነበር። በሴንት ጄምስ ፓርክ የሚደረግለት ልዩ የደጋፊዎች ፍቅርም ለየት ያለ እንደነበረ ይነገራል። እንግዲህ የኒውካስትል ደጋፊዎች ስለ ብሩኖ የሚዘምሩ ታዋቂ ዜማም ጭምር አላቸው ለሱ የሚዘምሩት። ብሩኖ ኢዝ ማጂክ ሂ ዌርስ ኤ ማጂክ ሄት እያሉ በየጨዋታው በሙሉ ድምፅ ሲዘምሩለት ይሰማልና በሴንት ጄምስ ፓርክ ስታዲየምም በየጨዋታው የብሩኖ ምስልና የብራዚል ባንዲራ ያለበት ትልልቅ ባነሮች በደጋፊዎች ሲውለበለቡ እናስታውሳለን። ይህ ሁሉ ለብሩኖ ጊማሬሽ የወጣና የሚታይ ነው ማለት ነው። እሱ ወደ ክለቡ ከመጣ በኋላ የኒውካስትል ደጋፊዎች በየጨዋታው የብራዚልን ባንዲራ ይዘው መግባት የተለመደ ባህል እስከመሆን ደርሶ እንደነበር ይታወሳል እና ብሩኖ ጊማሬሽ ያለው ተጽዕኖ ፈጣሪነት ቀላል የሚባል አይደለም። ብሩኖ እንግዲህ በሜዳ ላይ ብቻ ሳይሆን ከሜዳ ውጭ ከኒውካስትል ከተማና ከደጋፊዎች ጋር ያለው ግንኙነትም በጣም የቀረበ ነው ይባልለታል። በከተማ ውስጥ ከደጋፊዎች ጋር በቀላሉ ይገናኛል፣ ፎቶ ይነሳል ይባላል። አድናቂዎቹ ትልቅ ትኩረት ይሰጣልና እንዲወደድ አድርጎታል። ቤተሰቡና እሱ ለኒውካስትል ከተማና ባህል ያላቸውን ፍቅር በመግለጹም በሶሻል ሚዲያና በቃለ መጠይቆች ያሳያሉ። ደጋፊውም እንግዲህ የበለጠ እንዲወደው አድርጎታል። ይህ ባህሪው የሜዳ ላይ ተዋጊነቱና ፍቅሩ እጅግ ልዩ ነው። የኒውካስትል ደጋፊዎች ከምንም በላይ የሚወዱት ለክለቡ ማሊያ እስከ መጨረሻው የሚታገል ተጫዋች በመሆኑ ነው። በነገራችን ላይ ዋንጫም እንዲያገኙ አድርጓቸዋል ከብዙ ዓመታት በኋላ። ብሩኖ በሜዳ ላይ የሚያሳየው ከፍተኛ ተነሳሽነት፣ ኳስ ሲያጣ የሚደረገው ትግልና ግብ ሲቆጠር የሚያሳየው ስሜታዊ ደስታ ከደጋፊው ስሜት ጋር ሙሉ በሙሉ የሚገጣጠምበት መንገድ እጅግ ልዩ ነው። የአምበልነት ወይም ካፕቴን ድርሻና የክለቡ እምነትም እጅግ ልዩ ተደርጎ ነው የሚወሰደው። በቀድሞ አሰልጣኝ ኤዲ ሃው ስር የቡድኑ ዋና የሜዳ ላይ አዛዥ ከመሆኑም በላይ የካፕቴንነት ማዕረግን በማግኘት የቡድኑ መሪ ነው ነበረ። ክለቡም እሱን ለማቆየት ፈልጎ ነበር። በእውነቱ ግን አርሰናል እንግዲህ አፈፍ አድርጎታል ማለት ነው። አሁን ኒውካስትል አደጋ ላይ ነው ማለት ይቻላል። አሰልጣኙም ለቋል፣ ትልቅ ተጫዋቾች ለቀውበታል። በነገራችን ላይ ብሩኖ ጊማሬሽ ጸባይ መልካም ነው ይባላል። ይህ ደግሞ በእግር ኳስ ዓለም ያለው አንድምታ ከፍተኛ ነው ተብሎ ይታሰባል። ብዙ ጊዜ በእግር ኳስ ዓለም እንግዲህ ጸባይ መልካምነት ሲባል በሜዳ ላይ ሞኝ መሆን አይደለም፣ እንግዲህ አለመታገል ተደርጎ ሊወሰድ ይችላል። ነገር ግን በብሩኖ ዘንድ ይህ ባህሪ ከከፍተኛ ባለሙያውነት ወይም ፕሮፌሽናሊዝም ጋር ተዋህዶ የራሱን ልዩ ማንነት ፈጥሮለታል ማለት ነው። ጸባይ መልካምነቱ ብሩኖ ጨዋታ ተሸንፎም ሆነ አሸንፎ ከደጋፊዎች ጋር ያለው ሰላምታና አክብሮት ልዩ ነው ይባልለታል። የኒውካስትል ደጋፊዎች እሱን እንደ የራሳቸው ቤተሰብ አድርገው ነው የሚቆጡት። እንደዛ ነው እንዲያዩት ያደረገው ዋና ነገር ይኸው ነው፣ ትህትናው ነው ተብሎ ይታሰባል። ከሜዳ ውጭ ለህፃናት፣ ለታመሙ ደጋፊዎችና ለማህበረሰቡ በጎ አድራጎቶች የሚያሳየው ቅንነትና ትህትና እንዲህ በክለቡ ዘንድ ትልቅ አክብሮት አትርፎለታል ተብሎ ይታሰባል። በልምምድ ሜዳም ሆነ በልብስ መቀየሪያ ክፍል፣ በመልበሻ ክፍል ውስጥ አዎንታዊና ደስተኛ መንፈስን የሚፈጥር ተጫዋች ነው። እንግዲህ ይህ ብራዚላዊ ማለት ነው። ለአሰልጣኝ ኤዲ ሃው ለቀድሞ ማለት ነው ለስልጠና ቡድኑ ያለው ከፍተኛ አክብሮት እና ታዛዥነት እንግዲህ
እንግዲህ አሰልጣኞች በሙሉ ልብ እንዲያምኑትና የቡድኑ መሪው ካፕቴን እንዲያደርጉት አስችሎት ነው የቆየው በኒውካስትል ቤት። ብሩኖ በሜዳ ላይ እንግዲህ በጣም ጠንካራና ተዋጊ ተጫዋች ነው ቀደም እንዳል። ነገር ግን ተዋጊነቱ የተቃራኒ ተጫዋቾችን ለመጉዳት ወይም ህግ ለመጣስ አይደለም። ይሄ ይታወቃል። ለቡድኑ ውጤት ሲል ሙሉ አቅሙን ለመስጠት የሚያደርገው ነው። የተቃራኒ ቡድን ተጫዋቾች ወይም ደጋፊዎች እሱን ለማበሳጨት ቢሞክሩ እንኳን ትኩረቱን ከጨዋታው ላይ ሳያነሳ በኳስ ጥራት መልስ የሚሰጥ ስነ ልቦናዊ ብስለት ያለው ተጫዋች ነው። ይህንን በአርሰናል ቤት ደግሞ ያሳያል ተብሎ ይታሰባል። ታዋቂ አሰልጣኞችና ተንታኞች ስለሱ ጸባይም ብዙ ነገር ብለዋል። እንግዲህ ብሩኖ በሜዳ ውጭ በጣም ትሁት ሰው አክባሪና ቅን ሰው ነው ሲሉ ገልጸውታል። በሜዳ ውስጥም ማሸነፍ ብቻ የሚፈልግ እውነተኛ ተዋጊና ተጫዋች፣ ለክለቡ የሚሞት ለማሊያው የሚሞት ተጫዋች ነው ብለውለታል። ይሄ ባህሪው እንግዲህ ታላቅ ተጫዋች ያድርገዋል። ወደፊት አድርጎታል፣ አሁንም ወደፊት እንዲቀጥል ያደርገዋል። በጥቅሉ በዘመናዊ እግር ኳስ ተጫዋችነት አቅም ብቻ ሳይሆን ስነ ምግባርና መልካም ጸባይ የአንድን ተጫዋች የሜዳ ላይ እድሜ ያራዝማሉ እንደሚባለው የካፕቴንነት ማዕረግም ያጎናጽፋሉ። እንግዲህ እንዲሁም የደጋፊዎች የዘላለም ጀግናም ያደርጋሉ እንደ ብሩኖ አይነት። ብሩኖ ጊማሬሽም ይህንን በመልካም ጸባዩ ማረጋገጥ የቻለ ዘመናዊ የእግር ኳስ ተምሳሌት ነው ማለት ይቻላል። አርሰናል እንግዲህ የዚህ ሁለገብ ጥበበኛ ተጫዋች ባለቤት መሆን ችሏል። የክለቡ አለቆችም ጥራት ያላቸው ተጫዋቾችን ወደ ቡድኑ እናመጣለን ያሉትን ቃላቸውን በተግባር አሳይተዋል ማለት ይቻላል። የአርሰናል ደጋፊዎች እንግዲህ እንኳን ደስ አላችሁ ለማለት እንወዳለን። ላይክ ፎሎ አድርጉን እስኪ። እናመሰግናለን።